ይሄ ልጅ በሆድሽ የተሸከምሽው ልጅ ያለ አባት ምንም ድምቀት የለው። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት እና እሱ መገኘት አለበት ነው ምልሽ። አለ አባት የሚሆን ነገር የለም። ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም ካሁን በኋላ። ከመቼው ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት። ከእህቶቹም ጋር ብዙ አውርተናል። እነሱንም ደውዬላቸዋለሁ፣ ይመጣሉ። እነጋሽም አሉ እና አብዬም አሉ። አንድ ላይ ሆነን እሱም ባለበት ማስተካከል ያለበትን ነገር ያስተካክላል። ታችም ወርዶ ይቅርታ የሚጠይቅሽም ከሆነ ይቅርታ ይጠይቃል። ምጥሽንም ድካምሽንም ህመምሽንም እናትነት ማለት ይሄ ነው ለካ ብሎ ያሳለፋቸውን ጊዜዎች ራሱ እንዲጸጽተው ለማድረግ ነው። በምጥሽ ሰዓት ራሱ መገኘት አለበት ብዬ የምገሰስሽ ማየት አለበት። ለካ ይሄንን አህል ዋጋ ከፍላልኛለች ለልጄ ብሎ ውስጡ እንዲሰማው ጭምር ነው። በቃ አይዞሽ። የእናቱ ልታን ቦሳወዳለው እንደግነቷ ብዙ መሆኑን አውቃለው። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች። ሰላም ሰላም፣ ውድ የሩታ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ሩታዬን ያለችበትን ሁኔታ ታውቃላችሁ፣ አብርሽም ያለበትን ሁኔታ ታውቃላችሁ። ሩታዬ እንግዲህ እኛ ጋር መታ ትንሽ አረፍ ብላለች። አሁን ወደ ራሷ እንትን የተመለሰች ይመስለኛል። ብዙም አልተጫናትም፣ ከመጣች ጊዜ ጀምሮ ብዙም አልተጫናትም። አንዳንድ ነገር ልናወራት ሩታዬ ምክር ቢጤ ልንሰጣት እንግዲህ ተዘጋጅቻለሁ እና ማሚዬ ደግሞ በዚህ አጋጣሚ እስቲ ለሩታ ቤተሰቦች ሰላምታሽን አቅርቢላቸው። ሰላም ሰላም፣ ውድ የሩታዬ ቤተሰቦች በያላችሁበት ሰላም ጤና ይብዛላችሁ ላለሁኝ። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ያው እድግዬ እንደተናገረችው ነው ሩታ እኛ ጋር ናት እና ዛሬ ደግሞ እስካሁን ምንም አላልኳትም። ካሁን በኋላ ግን በአንዳንድ ነገር ላይ ልንወያይ እፈልጋለሁ። በሁለቱ መካከል ባለው ነገር ለመወያየት ልጫናት ዛሬ በቃ ወስኛለሁኝ እና ያለውን ነገር ከቤተሰብም ጋር ተነጋግረናል። ምንም ችግር የለም። ያው ያለ ነገር ነው። በትዳር መካከል ግጭት አለ። ያንን ነገር ደግሞ በውይይት ለመፍታት እሷንም ደግሞ ያው ልጅነትም ስላለ ትዳር እንዴት እንደሚታለፍ አብርሽ ሲስተርም ጋር እየተነጋገርን ነው። የኛ ያለውን ነገር በውይይት ነው መፍታት የምንችለው። አጋጣሚ ይከሰታል፣ ምንም ማለት አይደለም። አሁን ደግሞ ሩታዬ ያው እየደካከመችም ነው። በእንደዚህ አይነት ሁኔታ እሷ አዲሱ ልጅ መምጣት የለበትም ብዬ ነው የማስበው እንደናት እና ያለውን ነገር ተወያይተን እሷን ተይ ብዬ መክሬ እንደናት እህቷም እንደ እህት እንደ ታላቅነቷ ያለውን ችግር እንፈታለን የሚል ሀሳብ ይዘን መተናልና ደግሞም ይሳካል፣ ደግሞም አሳምናታለሁ። አብርሽንም ቢሆን እጫናቸዋለሁ፣ ሁለቱንም ከኔ ውጭ አይደሉም እና ይሄን ይመስላል እላችኋለሁ ውዶችዬ። እናንተም በያላችሁበት ዱአ አድርጉ፣ ጸሎትም የምታደርጉ ጸሎት አድርጉልን እና አግዙኝ ነው የምላችሁ። እግዚአብሔር ይረዳኛል፣ ይሄንን ችግር እንፈታለን፣ ሰላም ይወርዳል። ደግሞ ለሰላም ስንነሳ ፈጣሪም ከኛ ጎን ነው። ይሄን ይመስላል እላችኋለሁ። እንግዲህ ሩታዬን አሁን ትንሽ ደከም ስላላት መኝታ ቤት አረፍ ብላለች። ያለውን ነገር እንግዲህ ተነጋግረን ይሆናል ብዬ ነው እኔ የማስበው። እሺ ማሚም እንዳወራችሁ አሁን ከአብርሽ እህቶች ጋር በስልክ ተደዋውለን ብዙ ነገሮችን አውርተናል። እግዚአብሔር ቢፈቅድ ደግሞ ነገሮችን ለመፍታትም እነሱም እያገዙኝ ነው። ከነጋሽም ጋር እንደዚሁ አውርተናል። ነገሩን እንፈታዋለን፣ ከኛም ያልፍ ነገር የለም ብለውናል። እግዚአብሔር እንግዲህ በቻልነው አቅም ይረዳናል ብዬ አስባለሁ። ሩታዬም ደግሞ
ልጅን ያለ አባት ማሳደግ ይከብዳል። ትዳር ማለት ምን እንደሆነ ስትወልድ ታውቀዋለች። በትዳር መሀል ደግሞ መጣላት አለ፣ መስማማት አለ፣ ብዙ ነገሮች እነሱ ልጅነትም ስለያዛቸው ጭምር ነው የትዳር ምንነቱን በደንብ ጠንቅቀው የሚያውቁት። ልጅ ሲወለድ ልጅ ሲመጣ ኃላፊነት ሲጫንባቸው እናት አባት ለልጅ ምን እንደሆነ ሚስጥሩ ሲገባቸው የዛን ሰዓት ወደፊት ወይኔ ያንን ጊዜ እንዴት ብለን ማቃጠላችን ራሱ ብለው እንደሚቆጫቸው እርግጠኛ ነኝና እግዚአብሔር ይረዳናል። አብርሽም አንዳንድ ነገር ስናገረው ያዳምጠኛል። ከዚህም በፊትም ብዙ ጊዜ ይቅርታ ጠይቋታል። ያው ትንሽ እሷ እልህ ቢጤ ያለባት የኔ ቢጤ ናት። ትንሽ ድሮም እላለሁ ውስጧ ንጹህ ነው፣ ክፋት የለባትም። ግን እልህ የምትባለዋ ነገር አለች። እልህ ተያይዛ ነው። በአሁን ሰዓት ደግሞ እሱም ብዙ ለምኗት፣ ብዙ ይቅርታ ጠይቋት ይቅርታውን ባለመቀበሏ ይመስለኛል አሁን እሱም እልህ ተጋብቷል፣ እልህ ተያይዟል። ያ እልህ ደግሞ ስለማያዛልቅ እሱንም በመገሰጽ ወደ ቀድሞ ፍቅራቸው፣ ወደ ቀድሞ አንድነታቸው፣ ስምምነታቸው እንዲመጡ እግዚአብሔርን እንለምናለን። እግዚአብሔርም ደግሞ ይሰማናል። ይህንን ነገር ደግሞ እግዚአብሔር እንደሚረዳን ባለሙሉ ተስፋ ነኝ። አሁን ሩትዬ ትንሽ ደከም ብሏት አረፍ ብላለች። እንጠራትና አንዳንድ ነገር እስካሁን ምንም አይነት ነገር ተጭነናት አልተናገርናትም። ያው በቀልድ ትዳር ምን እንደሆነ ልጅ ደግሞ ልጅ የአባቱን ጥያቄ ሲያነሳባት ምን ምላሽ እንደምትሰጥ የነዛን ነገሮች አንዳንድ በቀልድም በምንም እያደረግን ነግረናታል። ያው እሷ ማራዳ ናት፣ ይገባታል። እምቢ አትለኝም ብዬ ተስፋ አደርጋለሁ። እና ሩታዬ አረፍ ብላለች። አረፍ ካለችበት እንግዲህ እንቀስቅሳትና ደግሞ እሷንም ትንሽ ጎሸም እናድርጋት። እግዚአብሔር ይረዳኛል ብዬ አስባለሁ። እንዴ ሩታዬ ይኸው ስለሷ ስናወራ ቤተሰብ ብቅ አለች። የልትሄጂ ነው እንደዚህ ተኳኩለሽ እንደዚህ አምረሽ? ስላንቺ ልናወራ ነው። ወደ ልትሄጂ ነው? እኔ እመጣለሁ ብዬ ወጣ ብዬ ልመጣ ታያለሽ። ወጣ ብዬ ልመጣ? ኧረ በጣም በጥብቅ ጉዳይ ነው የምፈልግሽ። በጥብቅ ጉዳይ። ሰላም አይደለም? ኧረ ሰላም ነው፣ ሰላም ነው። አንቺ ግን ደህና ነሽ? ደህና ነኝ። አምሮብሻል ደግሞ እረፍቱ በጣም ተመችቶሻል። የተመቻት አይመስልም ማሚዬ? ድሮስ እስቲ ኧረ በስመ አብ ድሮስ እናቴ ወደቴ ላይ መጥቼ ታያለሽ። አዎ እንግዲህ ሰላም ፋሚሊ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው አሁን እያሻሻልኩኝ ይመስለኛል። ከሰው ጋር ሰው ማለት ነው ሰላም አልላቸውም እራሳውና እና አሁን ያንን እንዳልደግመው ብዬ ሰላም ልበላችሁ ብዬ ነው። ካሜራ ይዛችሁ ምናምን ምንድን ነው እሱ? እኛ እንግዲህ ፈልገንሽ ነው። ለምን ፈለጋችሁን ብለሽ ደግሞ አካኪ ዘራፍ እንዳትዪ። ኧረ ችግር የለውም። እኔ ልወጣ ነበር። የእናትና የታላቅ ምክር ትቀበያለሽ። ችግር የለብኝም እኮ እኔ ታውቂኝ የለ። እረፍቱ ተመችቶሻል? ውስጤ ሰላም ነው እስካሁን እግዚአብሔር ይመስገን። ቤቢው ሰላም ነው? ደህና ነው። እርግጫው እንዴት ነው? እርግጫው በርትቷል። ይራገጣል። አዎ ግን በዚህ አጋጣሚ ቦክሰኛ ነው ይመስለኝ። አንቺ እኮ ባትናገሪም ልጁ ጥያቄ ልውጣ። በዚህ አጋጣሚ ራሱ ጥያቄ እያቀረበ አንዳንዴ ልጅ በዚህኛው ሳይድ የለም ከፍ ይላል። ጥያቄ መሰለኝ ጥያቄ ያለች ሳይመለስለት ሲቀር ደግሞ ወደዛኛው ይሸራልና ሩታዬ እንግዲህ እናትም እንደ እናቷ ታላቅ እህትም እንደ ታላቅነቷ መጠየቅሽ ጥያቄ አለ። ሩታዬ እስካሁን ያለው ነገር ቢበቃ የሚለው ነገር እንትን ይለኛል፣ ላስገድድሽም ግድ ይለኛል። በአንቺና በአብርሽ መካከል ያለውን ርቀት ብታጠቡትና ወደ አንድነት ወደ ስምምነት ብትመጡ ደስ ይለኛል። ምክንያቱም ምንድነው መሰለሽ ልጅ ያለ አባት ማሳደግ በጣም ይከብዳል። ላንቺ ለጊዜው ቀላል ሊመስልሽ ይችላል። ትዳር ማለት በጣም ከባድ ነው። ልጅ ወልዶ ማሳደግ ማለት በጣም ከባድ ነው። ስለዚህ አባት ከጎኑ አሁን ይሄው እግዚአብሔር ይመስገን እንግዲህ ወደ መጨረሻው ደረጃ እየደረሽ ነው። ወደ መውለዱ ደረጃ እየደረሽ ነው። በምጥ ሰዓት እሱ ከጎንሽ መኖር አለበት ከእግዚአብሔር በታች ግድ ስለሚያስፈልግ እና
ወደ ስምምነቱ ብትመጡ፣ ወደ አንድነቱ ብትመጡ፣ ወደ ቀድሞ ፍቅራችሁ ብትመጡ ብትመለሱ እጅግ በጣም ደስ ይለኛል። ተለያይቶ ኖሮ በጣም ያስጠላል። ደስ የሚል ነገር አይደለም። በቃ ይቅርታ ብታደርጊለት። እሱም ብዙ ጊዜ ነው ቪዲዮ ላይ አይቻለሁ። ብዙ ጊዜ ይቅርታ ይጠይቅሻል። አንቺ እልህኛ ነሽ አውቃለሁ። ውስጥሽ እኮ የዋህ ነሽ፣ ንጹህ ነሽ። ግን ይሄ እልህ ጥሩ አይደለም። እልህ ትዳር ያፈርሳል። እልህ ብዙ ነገሮችን ያሳጣል። ስለዚህ ተራርቆ ኑሮ ተለያይቶ ኑሮ የሚሆን ነገር አይደለም። ልጅ ሲመጣ ልጅ እኮ የአባት ጥያቄ መጣብሻል። አባቴስ ይልሻል ሲያድግ። ብቻሽን ደግሞ ማሳደግ በፍጹም የማይሞከር የማይታሰብ ነገር ነው። ለምን በትዳር ዓለም መጋጨት አለ፣ መስማማት አለ። ይኸው እኛን ከታላላቆችሽ ራሱ እኮ ልትረጂ ልትማሪ ይገባሻል። ምክንያቱም እኔና ባለቤቴ ዛሬ ተጣላን አይደል? ከሁለት ደቂቃ በኋላ ደግሞ መልሰን እንታረቃለን። ብዙ ነገሮች የሚያጠሉን አሉ፣ ብዙ ነገሮች የሚያስታርቁን አሉ። ተቻችሎ ነው ትዳር፣ ተቻችለን ነው። አንተ ትብስ አንቺ ትብሽ ተባብሎ ነው እንጂ አንተም የራስ ጉዳይ እኔም የራሴ ጉዳይ ተብሎ የሚባል አይነት ነገር አይደለም። ስለዚህ ሩታዬ የኔ ውድ የኔ ፍቅር እንዴት እንደምወድሽ እንዴት እንደማከብርሽ ታውቂያለሽ። ግሳጼህንም እንደምትቀበይኝ ባለሙሉ ተስፋ ነኝ። ስለዚህ ወደ አንድነት ብትመጡ እሱንም ደውለንለት ይምጣና ብትስማሙልን ልጃችሁን በሰላም ቢወለድ ምክሬ እንደምትቀበይኝ ባለሙሉ ተስፋ ነኝ። ያው እሱ አላጠፋም ብዬ አይደለም አንቺን ብቻ መገሰጽሽ። እሱም አጥፍቷል። ጥፋተኛ አንቺ ብቻ ማድረግ ሳይሆን እሱም ጥፋተኛ ነው። ከእህቶቹ ጋር ተነጋግረናል። እንዴት ማስተካከል እንዳለብን፣ እንዴት እናንተን ወደ አንድነት ማምጣት እንዳለብን ከእህቶቹም ጋር እየተደዋወልን ተነጋግረናል። ነጋሽንም አንዳንድ ነገር አውርቻቸዋለሁ። እግዚአብሔር ይረዳናል ነው ያለኝ እንደውም ጋሼ ራሱ እና እግዚአብሔር እንደሚረዳን ባለሙሉ ተስፋ ነኝ። እሱንም ተቆጥቼዋለሁ። በባለፈው ደውዬለት እሺ ብሎ የነበረና ያንቺ እልህኝነት ነው እስካሁንም እዚህ ድረስ እንትን ያለን እዚህ ድረስ የተዳረሳችሁት አንቺ እልህኛ ነሽ ብያለሁ። ውስጥሽ የዋንሽ አሁንም ደግሜ የምለው የዋንሽ ክፋት የለብሽም። ግን እቺ እልህ የምትባለዋ ነገር ናት እስካሁን ድረስ እዚህ ደረጃ ያደረሳችሁ። ያው እሱንም ደውዬለታለሁ። እስቲ እግዚአብሔር ይረዳናልና እሱንም ገስጨዋለሁ። እንዲመጣም ደውዬለታለሁ። እስቲ እግዚአብሔር ያውቃል። እና ማሚዬም እንግዲህ የምትይው ነገር ካለ አሁን እድግዬ ሁሉንም ነገር ተናግረዋለች። ያለውን ነገር ከአብርሽ ፋዘር ጋር ከእህቶቹም ጋር እየተደዋወልንም እንግዲህ ያው እንፈታዋለን ብዬ ነው ማስበው። እግዚአብሔር ይረዳናል። ቢሆንም ሁለቱም ጥፋተኞች ናቸው ነው የምለው። በቃ በትዳር መካከል አንዱ ሲናገር አንዱ እሳት ሲሆን አንዱ ውሃ መሆን አለበት። በእንደዚህ ነው የሚታለፈው ትዳር። ውጣ ውረድ አለው። እንዲሁ እንደው እንደ ቀላል ነገር አይታይም ትዳር። በጣም ውጣ ውረድ አለው። ደግሞ በመካከላቸው ልጅ ሲመጣ ደግሞ ሁለቱንም በቃ ኃላፊነት ተጭኗቸው የዛን ጊዜ ደግሞ ሁሉ ነገር ከመጣላቱ ይልቅ ፍቅር እየጨመረ ይሄዳል። አሁን ያለውን ነገር ግን አብርሽም እንዴት የሚል ነገር ከውስጣችሁ ማውጣት አለባችሁ ነው ምለው። ያኔም ልምጣ ብዬሽ ነበረ። ቆይማ ቀላል ነው እያልሽ ይሄን ያህል ጊዜ ባታቆየው ይሄን ያህልም ገፍቶ ማሄድም ነበረ። አሁን በቃ ያለው ነገር ያለፈው አለፈ። ያለፈውን ነገር ሳይሆን ለሚመጣው ነገር ነው አሁን እኛ ማሰብም ማስተዋልም ያለብን። ወደ ከፊት የሚመጣውን ነገር ነው። ያለፈው አለፈ በቃ። እና እኔ አሁንም ምልሽ ነገር ቢኖር በሆድሽ ተሸክመሻል ሕፃን ልጅ። ያንን ጭንቀትሽንም አንቺ ብቻ አይደለሽም ማየት ያለብሽ፣ እሱም ጭምር ነው ማየት ያለበት፣ መስማት ያለበት፣ መቀበል ያለበት። ለካስ እንዲህ ነው እናትነት፣ ለካ እንዲህ ነው ሚስትነት፣ ለካ እንዲህ ነው ቤተሰብ የሚለው ነገር ወደ ውስጡ ያቃጭላል። ይሄንን ነው ምልሽ ልጄ። እና ለጊዜው በሆነ ነገር በሱም ላይ እንትን አትበይ። አብርሽም በቃ ልጅነትም ይዟችሁ ላደረጋችሁት ነገር እሱን እለፉትና አሁን ላለው ነገር ነው ማሰብ ያለባችሁ ብዬ ነው የምመክርሽ። እንደ እናትም
ይሄንን ነው መመክርሽ። አንቺም ደግሞ ምክራችንን ተቀብለሽ ተግባራዊ እንደምታደርጊ ቁም ነገረኛ ነሽ አምናለሁ። አታሳፍሪኝም ልጄ። እኔ አብርሽም አያሳፍረኝም። ሁለታችሁ ፍቅር ሆናችሁ ማየት ነው የምፈልገው እኔ በቃ ይሄንን ነው የምልሽ ልጄ። ግን ማለት ነው አሁን ማለት ነውማ ባለፈው እኮ ብያለሁ በቃ ነገሮችን ከዚህ በላይ እኔ እንጃ እንዴት ብዬ መናገር እንዳለብኝ። አሁን እኔ እናንተ ፊቴ እንደዚህ አስቀምጬ ይሄን ሁሉ ነገር ብላችሁኝ እምቢ ብል እኔ እናቴ ታዝኝብኛለሽ፣ ግን ትረጅኛለሽ ብዬ አስባለሁ ነገሮች። ብቻ በቃ አሁን እንፈልገው ማረፍ ነው ማረፍማ። በቃ እኔ አሁን ባለሁበት ሁኔታ በጣም ተመችቶኛል። እስካሁንም ድረስ ያው በቀልድ በጨዋታ ምናምን እያረጋችሁ የነገራችሁ ነገር ገብቶኛል፣ ግን ያው ልረጋጋ ብዬ ነው። ሩታዬ አሁን እኔ የምልሽ ይሄ ልጅ በሆድሽ የተሸከምሽው ልጅ ያለ አባት ምንም ድምቀት የለው። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት እና እሱ መገኘት አለበት ነው የምልሽ። አለ አባት የሚሆን ነገር የለም ምንም። አባት ነው፣ ፈጣሪ ነው። ከፈጣሪ በታች አባት ፈጣሪ ነው። ስለዚህ ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም ካሁን በኋላ። እዛ ፍርድ ቤቱን ለፍርድ ቤቱ ተዉት፣ ትዳራችሁ ለትዳራችሁ በቃ። ይሄንን ነው እኔ የምፈልገው። ከመቼው ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት እንዴ? ለሚሰማውስ ቢሆን ትላንት እንዲህ ነበረ ዛሬ ፍርድ ቤት ቆሙ መባል፣ ኧረ በስመ አብ በጣም ይከብዳል። በጣም እኔ መስማትም አልፈልግም። ደግሞ ልጁን የማየት መብቱ ነው። መከራዋንም ማየት ጭንቀቷንም ማየት መብቱ ነው። ስለዚህ ሩታ መብቱ ነው። እግዚአብሔር ሰላም ይገላግልሽ። መብቱ ነው። አዎ ልጁን ማየት አትከለኪው። ይሄን ደግሞ ልቆጣሽ መብት አለው። አዎ መከልከል አትችልም። መከልከል ምናምን የሚለውን ነገር እኔ እንደዚህ አይነት ነገር አላደርግም። ግን ደግሞ እውነቱን ስነግርሽ 5 አመት ሙሉ ከአባት ሳይሆን ከእናት ጋር ልጅ የሚያድገው በፍርድ ቤቱ ወይ በህጉ ምናምን እንሂድ ከተባለ እኔ እንደዛ ልከልክል ብል መብቱ ነበረኝ። ግን ደግሞ እኔ አላደርገውም ነው ሐሳቤ። እኔ እንደዛ አላደርግምና እሺ እኔ እናንተን እንትን አልላችሁም። እናቴ ካንቺ ቃል አልወጣም። ግን እግዚአብሔር ያክብርሽ ልጄ። ካንቺ ቃል አልወጣም፣ ችግር የለውም፣ አስብበታለሁ። እስከምወልድም ያለበትን ነገር ብቻ ብዙ ነገሮችን ለማሰብ እሞክራለሁ። ግን እኔ እንጃ ምን ብዬ እንደምነግርሽ አላውቅም። ማይ ትረጅኛለሽ ብዬ አስባለሁ። አዎ ልጄ ምንም ይኸውልሽ ልጄ ነገሮችን ስናቀላቸው ይቀላሉ፣ ስናከብዳቸው ይከብዳሉ። ነገሮችን ደግሞ ቀለል አድርገን ስናያቸው እግዚአብሔርም ይረዳናል። ምን ጊዜም ቢሆን ለሰላም ለፍቅር እያልኩን እለፈልፋለሁ። እቺን ነገር ደግሞ ካፌ እንዳታጠፊያት። ትላንትና ማዘር ሰላም አወርዳለሁ ብለው ነበር። ዛሬ ደግሞ ሩታዬ እንደዚህ ስትሆን ለምን ዝም አሉ እያሉም የሚጠይቁኝ አሉ። ለሁሉም ጊዜ አለው። አንቺ ዝም ብለሽ አይደለም። በርግጥ ያው ሰው ሁሉንም ነገርኛ እንደዚህ የግድ ካሜራ ላይ ማውጣት የለብንም እና አንቺ ዝም ብለሽ አይደለም እኮ ዝም ብለሻል ሳይሆን ትደውያለሽ ልምጣ ምናምን ስትይ እኔ ነኝ አይሆንም ያልኩት አውቃለሁ። እሱን ወደ እንደዚህም አይነት ፕሮሰስ ውስጥ የገባ ነው። በእርግጠኝነት ያው እናንተም ብትኖሩ ነገሮች ይስተካከሉ ነበር። እንግዲህም ባለፈው ያው ደውዬለታለሁኝ ለምንድነው እምቢ የምትይው ምናምን ብለሽኝ ነበረ። ይቅርታ ስጠይቅሽ ለምን እንዴት ያለሽ ደውዬለት ነበረ። እሱም ከልቡ ተጸጽቶ ብዙ እያለቀሰ ያወራኝ ነገር አለ ምናምን ብለሽኛል። ግን ደግሞ እኔ ያለፍኩበትን ሁኔታ ስለማቅና ያን ነገር ውስጥ እኔ እንጃ መቀበል ስላልቻለ ነው። ሩታዬ ቅድም እኮ ለምን የሚል ውስጣችሁ አይቀመጥ ብያለሁኝ። እኔ አሁን ሁለታችሁንም ነው። እኔ አንቺም ብቻ አይደለም፣ አብርሽም ልጄ ነው፣ አንቺም ልጄ ነሽ። እኔ ደግሞ ሁለታችሁን ስትስማሙ ነው ድምቀቴም ደስታዬም ሰላሜም ሁለታችሁ አንድ ላይ ስትሆኑ ነው ልጄ። ስለዚህ እኔ አሁን በቃ አይዞሽ አብርሽንም ሁለታችሁንም እንደዚህ አንድ ላይ አድርጌ ሰላማችሁ የሚወርድበት ቀን ሩቅ አይደለም። አይዞሽ ማይዬ
እኔ ደግሞ ምልሽ ውዴ የኔ እኔ እግዚአብሔር ይባርካት ሆነ ምክሬን ተሳጽየን ትሰማለች። እኔ ምንድነው አንቺ እህቴ ስለሆንሽ እሱ አብርሽ ደግሞ ባለቤት ስለሆነ ሳይሆን ሁለታችሁም ደግሞ ለኔ እኩል ናችሁ። ባንድ አይን ነው ማያችሁ። በእውነት ለሱ ያለኝ ክብር ላንቺም ያለኝ ክብር ለሱ አለኝ። ስለዚህ እኔ ውድ አንቺ አሁን እኛ ጋር ነሽ፣ ምንም ነገር ሊከፋሽ አይገባም። የተጫንሽም እንዳይመስልሽ፣ አልተጫንሽም። ምክር ነው፣ ወደፊት የሚጠቅምሽን ነገር ነው እየተናገርንሽ ያለው። በዚህ አጋጣሚ ከተከፋሽብኝ ይቅርታ። እና ከእህቶቹም ጋር ብዙ አውርተናል። እነሱንም ደውዬላቸዋለሁ፣ ይመጣሉ። እነጋሽም አሉ እና አብዬም አሉ። አንድ ላይ ሆነን እሱም ባለበት ማስተካከል ያለበትን ነገር ያስተካክላል። ታችም ወርዶ ይቅርታ የሚጠይቅሽም ከሆነ ይቅርታ ይጠይቃል። ወደ አንድነት ወደ ስምምነት እንድትሄዱልን ነው የምንፈልገው። የሚመጣው ልጅ ደግሞ በደስታ በፍቅር እንድትቀበሉ ነው። በሰላም እግዚአብሔር ሁለት ያድርግሽና በፍቅር በደስታ እንድትቀበሉ ነው የምንፈልገው እንጂ በዚህ አጋጣሚ ደግሞ ምጥሽንም ድካምሽንም ህመምሽንም እናትነት ማለት ይሄ ነው ለካ ብሎ ያሳለፋቸውን ጊዜዎች ራሱ እንዲጸጽተው ለማድረግ ነው። በምጥሽ ሰዓት ራሱ መገኘት አለበት ብዬ የምገሰስሽ ማየት አለበት። ለካ ይሄንን አህል ዋጋ ከፍላልኛለች ለልጄ ብሎ ውስጡ እንዲሰማው ጭምር ነው። እና የኔ እናት የኔ ውድ ወደ አንድነቱ ወደ ስምምነቱ ከእግዚአብሔር ጋር እግዚአብሔር ይረዳናል። ከእግዚአብሔር ጋር ይሄንን ለማድረግ ከእህቶቹ ጋር ብዙ አውርተናል። ብዙ ለረጅም ሰዓት ማታ እንደውም በስልክ ስናወራ የነበረው ጋሼንም እንደዚሁ አግኝቼው አውርቼዋለሁ። በቃ እሱ ይምጣና ከዛ በኋላ በሂደት ምንፈታው ነገር ይሆናል። እግዚአብሔር ይባርክሽ ልጄ ተባረኪ ብሎ ነው እንደውም ያለኝ እና ይሄንን ነው የምልሽ። እምቢ አትይኝም። እጅህልህ የትም አታዛልቀንም። እጅህልህ ከኔ ወደ አንቺ ዳይቨርት ሆኗል መሰለኝ። እልህ በትዳር መካከል እልህ አያስፈልግም። እሺ ያው ከእናንተ ቃል መቼስ አልወጣም። ግን እኔ ያው እድግዬ እንትን እምላችሁ ነገር ቢኖር ያው ታውቂያለሽ እንደዚህ አይነት ነገሮች ሲፈጠሩ ያው አንቺም እናት ነሽ፣ በእርግዝናሽ ታይም ያው አብሮሽ እንዲሆን ትፈልጊያለሽ ባለቤትሽና ያው እሱ አብሮኝ አልነበረም። ያ ነገር ነው እልህ ውስጥ እንድገባ ያደረገኝ። በጣም ብዙ ያስከፋኝ ምናምንና አሁንም ቢሆን እናንተን አክብሬም ቢሆን እናቴ ይቅርታ አድርጊለት ወይም ብቻ እንድናወራ እድሉንም ስጭን ካልሽን የምናወራው ምንም የምንለው ነገሮች በስነ ስርዓት መሆን የሚችሉ ከሆነ ብቻ ነው። ነገር ግን ነገ ሌላ ነገር ሊፈጠር ከሆነ እኔ ነገሮችን በደንብ ቆም ብዬ አይቼ ቆይ አዳምጪኝ ብዬ ነገሮችን ቆም ብዬ አይቼ ምናምን ነው እንጂ ባንዴ እንደዚህ እኔ እንትን አልልም። ሀሳቤን ቀይሬ እሺ ካንዳንድ ምናምን ብዬ ምክንያቱም ብዙ ነገሮች ተፈጥሯል። ከዚህ በፊት ብዙ አውርተናል። ያው እናንተ እኔ ልምጣ ምናምን ስትሉ አይሆንም እላለሁኝ እንጂ ነጋሽ የመተው በጣም ብዙ ነገሮች ተፈጥሯል። ብዙ ነገር እኔ ያሳለፍኳቸው ነገሮች አሉ። ያው ትረጅኛለሽ፣ እህቴም ነሽ፣ ይገባሻል። እናቴም አንቺ ይገባችኋል በደንብና ጋሼም ነበረና ጋሼ ተቆጥቶት ምናምን ብዙ ነገሮችን ካሳለፍን በኋላ ወደ ሌላ መጥፎ እንትኖች ውስጥ ድጋሚ ተገባብተናል። ያ ነገር ድጋሚ እንዲፈጠር ስለማልፈልግ ነገሮችን በደንብ አድርጌ አስቤበት አይቼው የፍርድ ቤቱንም ነገር ቢሆን በደንብ አስቤበት እንጂ ከአንዳንድ ነገሮችን እኔ መተው አልፈልግም። እውነቱን ስነግራችሁ ምክንያቱም እናቴ ትረጅኛለሽ በጣም የሚያስጠላ ሁኔታ ውስጥ እንደነበርኩኝ ታውቃላችሁ። ምክንያቱም ያው ብዙ ነገር ባልነግራችሁም ብዙ ነገር ባላውራችሁም እናንተ እንዳይደብራችሁ እንዳትከፉ ብዬ ብዙ ነገሮችን ሳልነግራችሁ ባልፍም ግን ደግሞ ያው ሴቶች ናችሁ፣ እናት ነሽ እናቴ፣ አንቺም እናት ነሽ እህቴ እና ያንን ነገር ስለምትረዱኝ ይገባችኋል ብዬ አስባለሁና ከአንዳንድ ነገሮችን አክሰፕት ባላረገም ባልቀበለውም ግን ደግሞ አስብበታለሁ እናቴ፣ ችግር የለውም። ይሄንን ነው የምላችሁ። ከእናንተ ሀሳብና ቃል ግን እመኝኝ አልወጣም። ያው መስመራቸውን ይይዛሉ ብዬ ሙሉ በሙሉ አምናለሁ። አንቺም አታሳፍሪኝም፣ አብርሽም ያው ወደ መስመሩ ይገባል ብዬ በሙሉ ልቤ ነው የምናገረው። የተከሰተ ነገር ዳግም አይከሰትም። ሰው ከስህተቱ ይማራል ነው የሚባለው። ከስህተቱ ይማራል። አንድ ጊዜ ይስታል፣ ሁለት ጊዜ ይስታል። እሳት አንድ ያቃጥላል፣ ሁለት ያቃጥላል፣ ሶስተኛ ግን አያቃጥልም።
በእሳት ጫወታ የለም። ትዳር ማለት ከባድ ነው። የተስተካከለን ነገር ማጥፋት ቀላል ነው፣ ማስተካከል ግን ይከብዳል። ይሄው አሁን እይታ ነው። ይሄ የእይታ ጊዜ ነው ብዬ ነው የማስበው። በትዳር ቀልድ የለም። ብዙ የዛሬ ልጆች ዘለው ይገቡና ዘለው ያፈርሱታል። ቀላል አይደለም ትዳር ማለት ከባድ ነገር ነው። ብዙ ማስተዋል፣ ብዙ ዋጋ መክፈል ይጠበቃል። ስለዚህ አሁን የመጀመሪያችሁ ነው፣ መቆንጠጥ ያስፈልጋችኋል ብዬ ነው እኔ ቆነጥጥሻለሁ። አብርሽም ካስፈለገው ቆነጥጠዋለሁ። ምን ይመጣል? እኔ የምልሽ ነገር ደግሞ እንዳትመጣ ብለሽ ፊትሽን እንዳታጠቁሪበት፣ አስቀድመሽ ደግሞ እንዳይመጣ ብለሽ ደግሞ መልእክት በሳውኛ እንዳትልኪ። መጥቶ ድካምሽን፣ ምጥሽን፣ ህመምሽን ማየት አለበት እና ይሄንን እንድትፈቅጂ እለምንሻለሁ፣ አንቺኑ ማለት ነው። እና ይሄን እንድታረጊ እኔ ደግሞ ላስገድድሽ። በቃ ምንም አይነት ነገር ሲመጣ ራሱ እንደ ሲመጣ መጥፎ ፊት እንዳታሳይ እባክሽን። በቃ ነግሬሻለሁ። ችግር የለውም በቃ እሺ። ያው እኔ እንደነገርኩሽ ነው ብዬ እኔ እንትን አይደለም መከልከል ምናምን እሱን ነገር አልፈልግም። ግን እውነት ለመናገር ያው መከልከል ብፈልግ እችል ነበር። 5 አመት ማየት አይችልም ነበረ። መብቱን አለኝ በነገርሽ ላይ 5 አመት እኔ መከልከል እችል ነበር። እውነቱን ስነግርሽ አይ ማንም ይሄ ሰው እንትን ስላለ ሳይሆን ግን ደግሞ እኔ እንደዛ አላረግም ወይ እኔ እንደዚህ እንደማላረግ ታውቂያለሽ። ህሊናውም የለኝም። እንደ እህትነት ነው እየከሰስኩሽ ያለው። ችግር የለውም። እኔም አላረገውም ያስፈልጌ ነው። እግዚአብሔር ይባርክሽ። የታላቅ አታስቢ። እህትሽን ተክሳስ የእናትሽን ተክሳስ ስለሰማሽ አመሰግንሻለሁ። በሰላም ተገላገይልኝ። እሺ እልሻለሁ። አመሰግናለሁ ሁለታችሁንም። እሺ እንወድሻለን። እንግዲህ በተቻለን አቅም ገስጸን ወደ መስመር እየገባችልን ያለ ይመስለኛልና ቤተሰብ እስካሁን ላለው ነገር በዚህ ያበቃል። ቻው ቻው።